ለአከ ሚካኤል ታምሬ ተሻለ ወርቁ መስፍን ኃይለ ኢየሱስን ጨምሮ ሂሩትና ሌሎቹም እንግዲህ በቆንጆ ጥምረት ተውነውታል። እሱም በኋላ አይተን እንፈርዳለን። ለሁሉም እንግዲህ በደንብ አድርጋችሁ አመስግኑልን። ምን ያህል እንደደከም ታውቃላችሁ። እየመጣችሁ ስለሆነ በሙያው አድካሚ እንደሆነ ታውቃላችሁ ነው። ምን ያህል እንደደከም ምን ያህል በዚህ ስራ ላይ እንደምንለፋኛ ነው የምናውቀው። ኦዲየንስም ይሄ ምንድነው የለፉት ምንድነው የሰሩት ቢያይል ደስተኛ ነው። ተመልካቾች እንዴት ናችሁ? አሁን ሁላችሁም የምትገኙት ፍቅር ሰጡ ዩቲዩብ ላይ ነው። እኔ እንግዲህ እንደተለመደው እዚህ ተገኝታችሁ ይሄን ፕሮግራም መታደም ለማትችሉ ሰዎች ቻላችሁ የተሰኘውን የፊልም ምርቃት ለማሳየት እዚህ ተገኝቻለሁ። ሁላችሁም እስከ ፕሮግራም የመጨረሻ ድረስ አብራችሁኝ ሁኑ። መልካም ጊዜ።
እንግዶች ወደዚህ አዳራሽ መግባት ፈለጉ። ጭብጨባው ግን ጠፋ። እንኳን ደህና መጣችሁ። ሚካኤል ታምሬ፣ ተሻለ ወርቁ፣ መስፍን ኃይለ ኢየሱስን ጨምሮ ሂሩትና ሌሎቹም እንግዲህ በቆንጆ ጥምረት ተውነውታል። እሱም በኋላ አይተን እንፈርዳለን። ለሁሉም እንግዲህ በደንብ አድርጋችሁ አመስግኑልን። መልካም። በቅድሚያ እንግዲህ ሰዓትም ወሰድ ስላደረግን ወደ ዋናው መርሃ ግብራችን እንገባለን። የክብር እንግዳችንን በቅድሚያ ወደ መድረክ እንጋብዛለን። ዶክተር ተሻለ አሰፋ በታላቅ ክብር ወደ መድረክ እንድትጋብዙልኝ እጠይቃለሁ። በጣም እጅግ አድርገን እናመሰግናለን። በነገራችን ላይ የክብር እንግዳችን አክብሮን ስለመጣ እንግዲህ ያው መቼም ዘንድሮ ሰዓት ውድ ነው፣ ግን በተቻለ መጠን እንግዲህ አክብሮን ስለመጣ እናመሰግናለን። የክብር እንግዳችን እዚህ ፊልም ላይ ለተሳተፉ ወይም ደግሞ ይህ ፊልም ኦን እንዲሆን ከፍተኛ አስተዋጽኦ ያደረጉ ግለሰብና ድርጅቶችን ደግሞ እዚህ ከፍ ከፍ እናደርጋለን። በነገራችን ላይ እንግዲህ የክብር እንግዳችን ዶክተር ተሻለ አሰፋ በአዲስ አበባ ዩኒቨርሲቲ ብቻ ሳይሆን በተለያዩ የግል ተቋማትም እንደዚሁ የትወናም የዝግጅትም ሙያን በማስተማር ብዙዎችን በማፍራት ይታወቃል። አንዱ እንግዲህ የሚጠቀሰው እንግዲህ አሁን የለም እንጂ በጊዜው ሆሊላንድ አካዳሚ በርካቶችን ያፈራ የፊልምና እንደዚሁ የትወና አጠቃላይ የጥበብ አካዳሚ ነው። በዛ ጊዜ እንግዲህ በርካታ እንግዲህ ስለ ሆሊላንድ ካወራን ትንሽ እዚህም መሀል ያሉን ባለሙያዎች ስላሉ እነሱ ማመስገን ይጠበቃል። በእነ ተስፋዬ ገብረሃና በተወዳጁ አለማየሁ ታደሰ፣ ሱራፌል ወንድሙ እንደዚሁ ብርሃኔ ንጉሴ በጥምረት የተቋቋመ አካዳሚ ነበር ሆሊላንድ አካዳሚ። በዛ ጊዜ እንግዲህ ሆሊላንድ አካዳሚ የወንዶች ጉዳይ የራሳችሁ ጉዳይ ብሏል ሸዋፈራው። ለማንኛውም እዚህ መሀል ላይ በስፋት አሉ የወንዶች ጉዳይ ክሮች፣ እነሱን በአጠቃላይ ያፈራው ሆሊላንድ አካዳሚ ነው። በደንብ አድርጋችሁ አመስግኑ። እንደዚሁም ደግሞ በበርካታ ስራዎች የምናውቀው ግሩሜ ሁሌም አለ። በጣም እንወዳለን ግሩም ኤርሚያስ የሆሊላንድ አካዳሚ ሌላው ፍሬ ነው። እንግዲህ እነዚህን ጨምሮ እንግዲህ እነ ብርቱካን በሱ ፈቃድን ካነሳን እነ እድል ወርቅ ጣሰው እነ ዘሪቱን በርካቶችን ያፈራ ተቋም ነው። እንግዲህ ይሄንን ተቋም እዚህ ቦታ ላይ ሆሊላንድ አካዳሚ በመማር ረገድ መስፍኔ ያው ከወንዶች ጉዳይ ጋር ስለጠቀስኩት ነው። መስፍን ኃይለ ኢየሱስም እንግዲህ በዚህ ሆሊላንድ አካዳሚ ውስጥ ነበረ። ከዛ ጋር ተያይዞ ይኸው በክብር እንግዲህ በጊዜው መምህሩ የነበረውን እኛም በብዙ ስራዎቹ የምናውቀውን ዶክተር ተሻለ አሰፋን ይኸው በክብር እንግድነት ጠርቷል። እንግዲህ ሌላም የክብር እንግዳ ይኖራል፣ እሱን እናሳውቃለን። በዛው ደግሞ ተወዳጁ ተዋናይ አለማየሁ ታደሰም እንግዲህ ሀዘን አጋጥሞት እዚህ መገኘት አልቻለም እንጂ እሱም መጥቶ እንግዲህ ቅብብሎሹን ልናሳይ ፈልገን ነበረ። ለማንኛውም እሱ ባለ ወይም ደግሞ እዚህ እንዳለ ልክ እያሰብን ፕሮግራማችንን እናስኬዳለን። እንግዲህ የክብር እንግዳችንን ብዙ አቆምን፣ ይቅርታ ጠይቃለሁ። መጀመሪያ ወደዚህ ወደ መድረክ መጥተው ክብር የሚወስዱት ይህ ፊልም እንዲሳካ አስተዋጽኦ ያደረጉ ድርጅቶችን በቅድሚያ እንጠራለን። እንደተለመደው ድምፃችሁን ጭብጨባችሁን ከፍ ታደርጋላችሁ። አፍሪካ ራይዝ፣ ዮሲ ላረከው አበርክቶ ሁሉ ትልቅ ምስጋና ይገባሃል ተብሏል። ጭብጨባው ደግሞ ይህን ከፍ ያደርገዋል። እጅግ አድርገን እናመሰግናለን። ሳልቃን ፊልም ፕሮዳክሽን በነገራችን ላይ በርካታ ፊልሞችንም ፕሮዲውስ አድርጓል። በጣም ጀግና ባለሙያ እዚህ ጸጥ ባለበት ናይስ። እጅግ አድርገን እናመሰግናለን። ፊልም መሳካት ላረከው አስተዋጽኦ እጅግ አድርገን እናመሰግናለን ተብሏል። ይሄ ሁሌ ደግሞ በባህል አልባስ ሽክ እንዳለ ኑርልን። ታንኪዩ ሰውኛ ሚካኤል ሚሊዮን
እንደዚሁ ደግሞ የቀረጻ ቦታ ቤቱን በመፍቀድ ምሳም ምንም ሲበላ እሱ ጓሮ ሆኖ ለነመስፍኔ ወይም ደግሞ ለቻላቸው ፊልም ቤቱን ለቆ በደንብ ያስተናገዳቸው ቶፊክ በደንብ አድርጋቸው አመስግኑልን። በጭብጨባ ወደ መድረክ መጥቶ ክብሩን እንዲወስድ እንፈልጋለን። በእንደዚህ አይነት ሙያ ላይ እንግዲህ እንደዚህ አይነት ደግሞ ሰዎች በጣም ያስፈልጉናል። እጅግ አድርገን እናመሰግናለን። ቶፊክ እናመሰግናለን። በጣም ክብር እንግዳችንን በጣም በክብር እንሸኛለን። ወደ በኋላም ሌላ የክብር እንግዳ ይኖረናል። እዚህ መድረክ ላይ መተን እናስተዋውቃለን። አክብሮን ስለመጣ ዶክተርን እጅ ንሱልኝ። እጅግ አድርገን እናመሰግናለን። አክብራችሁ ቻላቸው ፊልምን ክሩን አጠቃላይ አክብራችሁ ስለመጣችሁ እናመሰግናለን። መልካም የጌታ ጊዜ
ሰላም መስፍን እንዴት ነህ? እግዚአብሔር ይመስገን። ዳንሽልኝ የኔ አክባሮች በጣም ነው የማመሰግናችሁ። እኛም በጣም እግዚአብሔር ወደፊት ከእናንተ ጋር ነው የምንሰራው። ወይ በደስታ ደስ ይለናል። ቆንጆ ፊልም ነበር በጣም እንኳን ደስ አለህ። ቴንክ ዩ በጣም እግዚአብሔር ያክብርልኝ። እሺ በጣም ቆይተህ ነበር ፊልም ላይ ከመጣህና እስቲ ስትመጣ አቀባበሉ እንዴት ነበር? የምርቃት ፕሮግራሙን እንዴት አገኘኸው? አክባሮችን አየሁ፣ ወዳጆችን አየሁ እና የእነሱ ፊድባክ የእነሱ መገኘት በጣም እጅግ ደስ ብሎኛል። በቃ ጓደኞች አስደስተውኛል በጣም። እኛም ስላየንህ ከረጅም ጊዜ በኋላ ስክሪን ላይ ስላየንህ በጣም ደስ ብሎናል። ከዚህ በኋላ አጥፋን ብለን ተስፋ እናደርጋለን አይደል? ከአሁን በኋላ አልጠፋም። ጥሩ አረፍኩኝ። ያው ትንሽ ሳታየር ድራማ ነገር ይዘን መተናል። ይህ ማለት ትንሽ ጎልመስ ማለታችን ነው የሚያሳይ። ወደ ድራማ እየመጣ ነው እንግዲህ እንሞክራለን። እንግዲህ ቆንጆ ነው። ቻላቸው እንግዲህ ከስሙ እንደምንነሳው በዝሆኖች ጸብ የዝሆኖች ጸብ ለሳር እንደዛ ነው ተረቱ። አጨረሹ ግድ እስቲ ጋብዝልኝ እና መች ሲኒማ ላይ እንደሚሆን ንገረኝ። እንግዲህ ከፊታችን አርብ ጀምሮ በኢጎን ምስማችሁ ይታያል። ሁላችሁም እንግዲህ ብገኙልንና ምን ያህል እንደደከምን እንግዲህ ታውቁታላችሁ። እናንተም እየመጣችሁ ስለሆነ በሙያው አድካሚ እንደሆነ ታውቁታላችሁና ምን ያህል እንደደከምን ምን ያህል በዚህ ስራ ላይ እንደምንለፋኛ ነው የምናውቀው። ኦዲየንስም ይሄ ምንድን ነው የለፉት ምንድን ነው የሰሩት ሁሉ ቢያይል ደስተኛ ነው። እንግዲህ ሁሉንም ጋብዣለሁ መቶ እንዳይሆን። እሺ መልካም እድል። እግዚአብሔር ያክብርልኝ። ቴንክ ዩ በጣም እግዚአብሔር ያክብርልኝ። ቻላቸው የተሰኘውን የፊልም ምርቃት ከመጀመሪያው እስከ መጨረሻው አብራችሁኝ ስለነበራችሁ እያመሰገንኩኝ ይህንን አስተማሪ አዝናኝ ፊልም ሁላችሁም በዓለም ሲኒማ እየመጣችሁ እንድታዩት፣ እንድትስቁበት፣ እንድትማሩበት እጋብዛለሁ ማለት ነው። እንግዲህ ፕሮግራማችን ሌላ ጊዜ ይቀጥላል። ሁላችሁም ሰብስክራይብ እያደረጋችሁ ይህን ፕሮግራም ማየት እንዳትረሱ። አመሰግናለሁ።